እዚህ ምን እያደረግሽ ነው? ቦታዋን ስላላወቀች እያሳየዋት ነው። በቃ ትጨቃጨቁ፣ ችግር የለም። መቲ ስላናደድኩሽ በጣም ይቅርታ። እሺ አይዞሽ፣ በቃ እኔ ወድ ተረጋጊ። ስለምወድህ ቀን አለው። በእናትህ አታበሳጭኝ። አጎቴ ነው። ካነሳሁት ደግሞ ነው ይለኛል። መሄዴን ደግሞ አትፈልገውማ። እሺ ወይ ዝጊው፣ ድምፁ በጣም እየረበሸኝ ነው። እሺ ይኸው ዘጋሁት። በቃ አትበሳጭ። እንዴ መቼ ተበሳጨው? እኔ እኮ ከሚረብሸን ብዬ ነው። እሺ ውዴ ተረድቻለሁ። ግን እኮ አጎት እንዳለሽ አላውቅም። ሲጀመር መች ጠይቀኝ ታውቃለህ? እና ስላንቺ ለማወቅ ግዴታ መጠየቅ አለብኝ? ዛሬ ምን ሆነሃል? ሲጀመር ስለ እንደዚህ አይነት ነገር መቼ አውርተን እናውቃለን? አሀ ስለዚህ ስላንቺ የማላውቃቸው ብዙ ነገሮች አሉ ማለት ነው። እሺ በቃ ውዴ ዛሬ ማወቅ የምትፈልጋቸው ነገሮች ሁሉ እነግርሃለሁ። አዎ ንገሪኝ፣ ማወቅ አለብኝ። ስልክ ለምንድን ነው የማታነሺው? ያምሻል እንዴ? ይቅርታ የኔ ፍቅር አልተኛ ብሎኝ እኮ ነው። ዛሬ ደግሞ ምን እንደነካው አላውቅም። በጥያቄ ሲያስጨንቀኝ ነበረ። እንዴት ነው የተጠራጠረሽ ይመስልሻል? ሊጠራጠረኝም አይችልም። ከልክ ያለፈ በራስ መተማመን ዋጋ ያስከፍላል። በራስሽ ይህን ያክል እርግጠኛ አትሁኚ። እሱም ተውና፣ የምር ግን በጣም ነው የናፈቀኝ። አሁን መች ነው የምትመጣው? ሰሞኑን እመጣለሁ፣ ለእሱም አሳውቀዋለሁ። አንቺ ግን እስክመጣ ድረስ የተባባልነውን ጨርሰሽ ጠብቂ። ከባድ ነው ግን ለአንተ ስላደርገዋለሁ። እሺ እኔ ውድ በጣም ነው ውድ ማድረግሽ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ርብቃ ድራማ ክፍል 5 እንደሚከተለው አቀርብላችኋለሁ። ከዛ በፊት ግን ክፍል 4 እንዴት ነበረ? ወይም ደግሞ ከዛ በፊት ቀደም ያላያችሁት ካላችሁ ድራማው ሲጀምር እንዴት ነበር የሚለውን ቀንጨብ አድርጌ አቀርብላችኋለሁ። ርብቃ የቤት ሰራተኛ ሆና የገባችው አንድ ዓላማ ኖሯት ነው። ይሄ ዓላማዋ ደግሞ የገባችበት የምትወደው ልጅ አቤል ይባላል ማለት ነው። አቤል እጅግ በጣም ከማፍቀሯ የተነሳ የእሷን ስሜቷን ለመግለጽ ስላልቻለች ብቻ በቤት ውስጥ ላይ እንደ ሰራተኛ ሆና መቀጠር እንፈልጋለች። ስለዚህ ሰራተኝነቱን መርጠዋለች ማለት ነው። አቤልን የምታገኝበት መንገድ ይሄ ነው አማራጭ ያለኝ ብላ ስላሰበች በጣም ከትልቅ ዝና ካለው ሀብታ ወርዳ ወደና አቤል ቤት ሰራተኝነት ተቀጥራለች። መቲ እንግዲህ አሰሪዋ ናት፣ የአቤል ፍቅረኛ ናት ማለት ነው። መቲ አቤልን የቀረበችበት መንገድ እጅግ በጣም ጥበብተኛ መንገድ ነው። መቲ ሌላ ፍቅረኛ ሲኖራት በፍቅረኛው አማካኝነት ተገዳ እዚህ ቤት ትገባለች ማለት ነው። ያፈቀረችው በማስመሰል አቤልን እጅግ በጣም ብዙ ነገሮችን ስትበዘብዘው ቆይታለች። አሁንም ቢሆን መሸታ ቤት መሄድ እንዲሁም መጠጥ ቤቶች እና የተለያዩ ነገሮችን በማድረግ እሷ ተባባሪ ናት ማለት ነው። ሌላ እቅድና አላማ ይዛ የገባችው መቲ አሁን ላይ ግን እጅግ በጣም አደጋ ሳይገጥማት አልቀረም።
ምክንያቱም ደግሞ የቤት ሰራተኛ ሆና የመጣችው ርብቃ እጅግ በጣም ትከታተላት ጀምራለች። ምክንያቱም እጅግ በጣም ለአቤል ያላት ክብርና ፍቅር ልዩ በመሆኑ የተነሳ መቲን በጣም እየተቀናቀነቻት ትገኛለች። መቲ አሁን ላይ ያላስተዋለችው ነገር ቢኖርም መቲ ግን የምትቀናቀናት ርብቃ እንደሆነች አላወቀችም ነበረ። ርብቃ ግን እጅግ በጣም እንደምታፈቅረው ልጅ ብዙ ዋጋ ልትከፍል ዝቅ ብላ ልትሰራ እዚህ ቤት ገብታለች ማለት ነው። እነሱ ቤት ገብታም መቲ አንገላታታለች፣ ሰድባታለች፣ አንቋሻታለች። እንዲሁም ደግሞ መቲ አንድ ከኋላ የደበቀችው ታሪኳን ፍቅረኛዋን ስታወራ በስልክ እሷ አጋጣሚ ወደ ሽንት ቤት በምታመራበት ጊዜ ርብቃ አዳምጣታለች ማለት ነው። እኔም እወድሃለሁ መቼ ነው የምትመጣው እያለች እንዲሁም ደግሞ ስለ እቅዳቸው ለምን ስልክ አላነሳሽም በማለት የሚጠይቃትን ጥያቄ አስተባብላ ስትመልስለት ዛሬ ከቤት አልወጣም ብሎ ነው፣ ምን እንደነካው አላውቅም፣ ጸባዩ ተቀይሯል እያለችው ነበረ። አቤል በዚህ መካከል ላይ አጎቷ እንደሚደውልላት እና አንተ ደግሞ መሄድን አትፈልግም በማለት ደጋግማ ስትጠይቀው ነበረ። ስለዚህ እሱ ስልኩን ካነሳውለት ነይ ስለሚለኝ ለዛ ብዬ ነው ያላነሳውለት፣ ለዛ ነው ስልኩን በጆሮ ላይ እየዘጋውበት ያለሁት በማለት ማስተባበያን ስታስቀምጥ፣ ለማንኛውም እኔ የማላውቀው አጎታለሽ እንዴ? እስኪ ለማንኛውም አስታውቂ ቤተሰቦችሽን በማለት ቤተሰቦቿን ልታስተዋውቀው ቆርጣ ተነስታለች ማለት ነው። ምን ልታደርግ ትችላለች? የትኛው የሆነ አጎቷ ደግሞ ለሷ? ምክንያቱም እሷ የድብቅ ዓላማና ድብቅ ስራ ማስኬጅ አድርጋ ነው እዚህ ቤት የመጣችው፣ በአቤል ህይወት ውስጥ የገባችው። አቤል ሞኝ ነው፣ አላወቀም። እጅግ በጣም ያፈቅራታል፣ ይወዳታል። ለመቲ ብዙ ነገር መሆን ይፈልጋል ማለት ነው። ከዛ አንጻር አልጠረጠራትም በፍጹም። የአቤል እናት ከነበሩበት ቦታ መጥተዋል። የአቤል እናት ሲመጡ እጅግ በጣም ደስ ብሏቸዋል። ሚስትህ ናት በማለት አቤልን አስደንግጦታል ማለት ነው። አቤልም ደግሞ ሰራተኛ ለማለት አንደበቱ እንኳን ሳይከፈት እሳቸው እሰይ ብሎ በቃ እጅግ በጣም መደሰታቸውን ሲያዩ አዋው ብለው ዘግተውታል ማለት ነው። ይህን አጋጣሚ ርብቃ ካልተጠቀመችበት ከዚህ በኋላ ምንም አይነት ቻንስ የላትም ማለት ነው። እማማም ደግሞ ከመጡ በኋላ እጅግ በጣም ቤቱን ሞቅ አድርገውታል፣ ደስ ብሏቸዋል። ይችን ልጅ እንዳትበድላት በደንብ አድርገህ ያዛት በማለት ርብቃን በጣም ወደዋታል እሷም። ምክንያቱም ርብቃንም ሲያዩት ስሟንም ደግሞ ርብቃ መሆኗን ስትነግራቸው እጅግ በጣም ፍትት ያለችና መልካም ሴት እንደሆነች አድርገው ታይተዋቸዋል። እሳቸውም እቅፍ አድርገዋት እጅግ በጣም አልቅሰዋል ማለት ነው። ደስ ብሏቸዋል። የተሰማቸው ከበድ ያለ ስሜት አለ። ያኔ ደስታም እንደገናም ደግሞ የሆነ መናገር ያልፈለጉት አንድ ስሜት ነበራቸው ከኋላቸው። እጅግ በጣም ተደስተው ነበረ። እሳቸውም የሚንሰፈሰፉላት ልጅ ሆናለች ማለት ነው። ርብቃ ይሄን አጋጣሚ ተጠቅማበት አቤልን የግሏ ማድረግ ትችላለች ወይስ አትችልም የሚለው በጣም ከባድ ነው። ምክንያቱም መቲና እንዲሁም ደግሞ የመቲ ጓደኛ ለአቤልም ጓደኛው ነው። ይሄንን ደግሞ በሚስጥራዊ ሂደት አቤልን ለመዝረፍ ሁለቱም ተቀናጅተው የሚሰሩት ስራ ነው ማለት ነው። ግባቸውን ሊመቱ ይችሉ ይሆን አይታወቅም። 1ኛ ዓመታችን ነው ብላ በማለቷ የ1ኛ ዓመት የፍቅር ግንኙነታቸው የጀመሩበትን ጊዜ ለማክበር የመቲ የርብቃንና እንዲሁም ደግሞ የአቤልን ፕሮግራም ለማድረግ ወይን አድርገው አበባ ነስንሰው እየጠበቁት ነበር። አቤልም ከመኝታው ተነስቶ ግን ከመምጣቱ በፊት ለፍቅረኛው ደውሎላት ወደ ቤት እንድትመጣ አዟት ነበረ። እንዲሁም ደግሞ ጓደኛውም ለመምጣት አስቦ ነበረ። ማን ይሆን በሩን ያንኳኳው? ዝግጅቱን እንዳየ እጅግ በጣም ተገርሞ ግራ ተጋብቶ ምንድን ነው ይሄ ሲል 1ኛ ዓመታችሁን እያከበርን ነው በማለት እማማም ሲመልሱለት እጅግ በጣም ግራ ተጋብቶ ነበረ። ምክንያቱም የውሸት ፍቅር ነው፣ የውሸት ንግግር ነው። እናትየዋን እንዳይደነግጡ በማለት ብቻ አዎ በማለታቸው አሁን ላይ አቤል ግራ ተጋብቶ ነው ያለው። አቤልና ርብቃ ምን ሊሆኑ ይችላሉ? ያንኳኳውስ በሩ ማን ነው? ያንኳኳው መቲ ወይስ ደግሞ የመቲ ፍቅረኛ? የትኛው ይሆን ያንኳኳው? እናንተስ ምን ትገምታላችሁ? ይህን ድራማ ካላያችሁት ገብታችሁ ርብቃ እጅግ በጣም አሪፍና አስተማሪ የሆነ ደስ የሚል ድራማ ነው። እየገባችሁ ብትመለከቱት የበለጠ